لله رب العالمين وصلى الله وسلم على نبينا محمد وآله وصحبه أجمعين وبعد فيقول المصنف رحمه الله واعلم أن اللازم من قول الله تعالى وقول رسوله إذا سوى يكون لازما فهو حق إن شاء الله زاري ديمو ترانت يسالفنو يا الله سبحانه وتعالى سموش دلالاتشو بسوست እንደሚከፈል አይተናል ሙጣበቃ ማለው ተضمንም التزام ብለን መጨረሻ ላይ التزام النستيل ይላል ለጧሊብ العلم መልመድ በጣም ወሳኝና አንገብጋቢ እንደሆነ ጨርሰናል። ዛሬም አሁንም ዲላለተ الالتزام ጋራ የተዛመደ የሆነን ትምህርት ነው የምንማረው ኢንሻአላህ። እሱ ምንድነው? ወعلم وق ان اللازم لازم من قول الله تعالى وقول رسوله صلى الله عليه وسلم ከአላህና ሱብሃነሁ ወተዓላ ከነቢያችን አለይሂ ሰላቱ ወሰላም ንግግር ላይ ላዚም የሆነ ነገር ይነግራቸው የሁለታቸው ንግግርን አብሮ የሚገኝ ነገር ባይሆን إذا صح يكون لازما لازم መሆኑ አብሮ መገኘቱ ትክክለኛ ከሆነ فهو ያን ላዚሙም ሐቁን ልክ እንደ ንግግራቸው ላዚሙም ሐቅ ነው ትክክል ነው ባይሆን ምን መስፈርት አደረግንበት? የንግግራቸው አብሮ የሚገኝ ንግግራቸው ጋር አብሮ የሚገኝና የንግግራቸው ውጤት መሆን ግን ላዚም። ይሄን ስንል የንግግራቸውን የማይለዝም የሆነ ነገር ከሆነሳ እሱ አይለዝም ሐቅ አይደለም ነው፣ ግን የንግግራቸው ውጤት አይደለምና ላዚም አይደለምና ማለት። ለምሳሌ የአላህን ሱብሃነሁ ወተዓላ ሲፈት የሚያጸድቅ ሰው ለአላህ ሲፈት ታጸደቅለት አላህን እንደ ሰዎች መመሰል ይለዝማል ብለው ይላሉ ዑለማውል ከላም ሙስቢቶች ወይንም አህሉ ሱና ወል ጀማዓዎችን ይሉናል። ይሄ ማለት ስለማይለዝም ሐቅ አይደለም፣ ይሄ ላዚም ነው ብለው ያሉት ነገር ሐቅ አይደለም። ያላህና የመላእክተኛው ንግግር ላዚሙም ሐቅ ነው ብለን ስንል ላዚሙ ግን ትክክለኛ ላዚሙ መሆን አለበት። ይሄ ላዚሙ አይደለም፣ ላዚም አረጉት እንጂ ግልጽ ነው። ለይህ ነው إذا صح يكون لازما ነው ላዚም መሆኑ ትክክለኛ ከሆነ فهو ሐቅ ነው አብሮ ላዚም መሆኑ ትክክለኛ ካላደለ እዛ ውስጥ አይገባም። ይሄ ላዚሙ ነው የምንለው ሁላ እዚህ ውስጥ አይካተትም። ይሄን ለማውጣት ነው። ሌላው የአላህና ሱብሃነሁ ወተዓላ የነቢያችን አለይሂ ሰላቱ ወሰላም ንግግር ላዚሙ ሐቅ ለምን ሆነ የሚል ጥያቄ ቢያስነሳ وذلك ይሄ የሆነበት ይላል لأن كلام الله ورسوله حق ولازم الحق حق የአላህና የመላእክተኛው ንግግር ሐቅ ነው፣ ምንም ማያሻማ ንግግር። ወላዚሙ الحق حق ሐቅን አብሮ ቢተከተሉ የሚገኝ ነገር ደግሞ አብሮ እሱም ሐቅ ነው መሆን ያለበት። አንድ እሱ ነው ምክንያት። ሁለተኛ ولأن الله تعالى عالم بما يكون አላህ ደግሞ አዋቂ ነው بما يكون ላዚም የሚሆነው ንግግሩን ሲናገረው ያን ንግግር አብሮ ተከትሎ የሚገኘውንም ነገር ያውቃል። ሚን ከላሚ ከራሱ ንግግር ላይ የሚለዝመውን ነገር አብሮ ተከትሎ የሚገኘውን ነገር ያውቃል። ወከላሚ ረሱሊሂ ሰለላሁ ዐለይሂ ወሰለም የነቢያችንንም ዐለይሂ ሰላቱ ወሰላም ንግግር የሚለዝመውን ነገር ያውቃል። ፈየኩኑ ሙራደን ስለዚህ ፈየኩኑ ይሆናል ያ ተከታው ላዚሙ ሙራደን ታስቦበታል፣ የታሰበበት ይሆናል። የንግግሩን አብሮ የሚከተለውን የማያውቅ አካል ቢሆን ኑሮ የኔና ያንተ እናንተ ቢጤ ቢሆን ኑሮ ያንቺ ያንተ ቢጤ ቢሆን ኑሮ ንግግሩን ጥሩ ነገር አስቦ ይናገረዋል። ነገር ግን የንግግሩ ውጤት ጉድጓድ የሚያስገባ መሆኑን ሳያውቅ ሊሆን ይችላል፣ ሊዘነጋ ይችላል። ይህ አይነቱ የንግግሩን ውጤት አለማወቅ የሚባለው በሽታ ከአላህና ከመላእክተኛው ላይ የለም። ስለዚህ የተናገሩት ንግግር የንግግራቸው አብሮ ተከትሎ የሚመጣው ላዚም ወይንም የምንለው ንግግራቸው ነው፣ ሐቅ ነው ብለን እንይዘዋለን። ስለዚህ ዲላለቱል ኢልቲዛም ትላንትና ሳልፈናል፣ ወሳኝ ነው ለጦለበት ዒልም ብለናል። ከቁርአን ላይ ከሐዲስ ላይ ይሄ ለዝማል የምንለው ነገር አብሮ ልክ ቃል በቃል የተናገረው አያቱ እንደሚናገረው ወይንም ሐዲሱ ቃል በቃል እንደሚናገረው እሱንም ተከትሎት የመጣው ሁላ እንደሱ ሐቅ ነው። ነብያችን ብለውታል ወይንም አላህ ብሎታል ወደ ማለት ያው እንዲያሉት ቀደር ነው ማለት ብቻ። ግን የዛ ንግግር ውጤት ነው ላዚሙ ነው ማለትን ግን መረጋገጥ አለበት። መጀመሪያ ላይ እንዲያልኩት ይሄ መስፈርት ነው። ስለዚህ ለምንድን ነው ብለን ብንል ሁለት ነገር አቀረም ሐቅ ነው ያልነበት። አንደኛ ሐቅን ሐቅ ከሆነ ሁለታቸው ንግግር ሐቅ ነው ብለናል። ሐቅን የሚለዝመው ሐቅ ነው። ሁለት ተናጋሪው አካል ሐቁን ብቻ የሚናገሩትን ብቻ ሳይሆን ሁለታቸው
የንግግራቸውንም አብሮ የሚከተለውንም ነገር አላህ Subhanahu Wa Ta'ala ያውቃል ነብይም ያውቃሉ እንደዚህ የንግግራቸው አመልክቶታል ብለን ሐቅ ነው እንላለን ንግግራቸው ቀጥ በቃል ንግግራቸው ባይሆን ያላዚም የንግግራቸው ለዝሞታ አመልክቶታል በመንዲን ዲላለቱ አይሽ አልኢልቲዛም ዲላለተ المطابقه ወይንም ዲላለተ ተضمن አይደለም ዲላለተ الالتزام አለው ብለናል ይሄ ንግግር ይሄን ያስይዛል ስለዚህ ሳያዘ ደግሞ የንግግሩ ውጤት ይሰጠዋል የተናገሩት ነብይ አለይሂ ሰላቱ ሰላም حرام ነው በሚል ነገር ከሆነ ላዚሙ የሱማ ያንን የለዘመው ነገር አብሮ ሊሆን ነው ዋጅብ ነው ከዛ ኢላ አኺሪ ስለዚህ በጥቅሉ የነብያችንና የአላህ Subhanahu Wa Ta'ala ንግግር ላዚሙም ሐቅ ነው ለምን ሐቅን ላይ ሐቅ ንግግራቸው ሐቅ እስከሆነ ድረስ ላዚሙል ሐቅን ተከትሎ የሚመጣ ሐቅ ነው ሁለተኛ ንግግሩን አላህ Subhanahu Wa Ta'ala ያቀዋል ውጤቱን ላዚሙን ያቀዋል ስለዚህ ያወቀ ከተናገረው አስቦበታል ማለት ወደ ሰዎቹ እንሂድ ደግሞ ኢንሻአላህ ወደ ሌላዎቹ ሰዎች ከነብዩ ውጭ አሉት واما اللازم من قول احد سوى قول الله ورسوله فله ثلاث حالات ከአላህና ከመላእክተኛው ንግግር ውጪ ያለው ንግግር ተውለታቸው ውጪ ካለው ንግግር የሚለዝመው ወይንም የሚከተለውማ ለሱ ሶስት ጸባይ ያለው ለምን ሶስት ሆነ ያው እንደ ንግግሩ ይታያል የሚባላል ውስጡ አይታይም የሚባላል ሁለቱ አይታይም አንዱ ይታያል አንዱ خلاف የለበትም ማከሉ ላይ ያለው አይታይም ይታያል የሚለው خلاف አለው አይደለም የሚለው አይታይም ይታያል የሚለው አለ በትፋቅ አይታይም የሚባል አለ በትፋቅ على الاصل ይሄ ደግሞ አሁንም ቢሆን የንግግሩ ውጤት አይደለም የሚባል አለ على كل حال ለሶስት የከፈልን ይሄን ለማየት ነው እያንዳንዱ ሊመጣን ኢንሻአላህ الأولى የመጀመሪያው ايذكر للقائل ويلتزم به ለቃኢሉ ሰውዬ ይሄ ንግግር ሊወራለት ነው ላዚሙ ሊወራለት ነው يذكر ላዚሙ ማለት ነው ያ ንግግር ለተናገረው ሰውዬ ይሄ ንግግርህ እኮ ይሄ ይለዝመዋል ይሄንን አብርሃም ነህበት ነው ወይ ይባል አዎ ይላል ወልተዚሙ ቢ አምንበታለሁ ይላል ለምሳሌ مثل أن يقول من ينفي صفات الفعلية لمن يثبتها لله سبحانه وتعالى صفات الفعلية የሚነፈዩ ሰዎች استواء نزول صفات الفعلية كالله የሚያባሩ ሰዎች ለሚያጸድቁት ሰዎች ምን ይሏቸዋል يلزم من إثباتك الصفات الفعلية لله سبحانه وتعالى لله سبحانه وتعالى صفات الفعلية ما صدقه يلزموال من أن يكون من أفعاله كالله سراوست على مالتن يلزمال ما هو حادث ككم بحالا يمكست سرع له مالتن ياسيزال سلي الله صفات ككم بحالا سغنيه قديم لا يهون قرر مالتن ግልጽ ነው አይደል ቀዲም የሆነ ፊዕል መሆን አለበት እንጂ ሊል فيقول المثبت ሰውዬ ደግሞ ይላል نعم አሁን ከአላህ Subhanahu Wa Ta'ala ስራ ከቀን በኋላ የሚገኝ ስራዎች አሉ ቀዲም ብቻ አይደለም وانا التزم بذلك አሁን ይሄንማ አምንኔበት ነው የንግግሬ ውጤት መሆኑን አውቃለሁ አምንኔበት ነው ይሄን ሰውዬ ምን እንበለው ንግግሩ ነው በቃ ከአላህ Subhanahu Wa Ta'ala አላህ صفة الفعل ከቀን በኋላ የሚገኝ የፊዕል صفት አለው ማለትን አምኖበታል ያ ሙስሊቱ ማለት ነው ለምን التزام ሆኗልና ምን አለ ይሄ ሰውዬ ሲያምንበት فإن الله تعالى لم يزل ولا يزال فعالا لما يريد الله Subhanahu Wa Ta'ala እኮ ሰሪ ከመሆን የሚያስበውን ከመስራት አልተወገደም አይወገድም ولا نفاد لأقواله وأفعاله ቃላቱም ተግባሩም የሚያልቅ እኮ አይደለም ሁሉ ጊዜ ነው በየቀኑ كما قال تعالى ልክ እንደሚለው አላህ قل لو كان البحر مدادا لكلمات ربي بحر مد بيهون لقيتها نققل لنفد البحر بحر يالقال قبل أن تنفد كلمات ربي يا الله نققل سيالك بستفيت هتالك بستفيت ولو جئنا بمثل مددا ليلام جماري بالنامت أيضا يا مالت اما يالك نو مالتني يا سيد وقال تعالى بليل آيات ولو أن ما في الأرض من شجرة أقلام مريت استيالو زافوش بمولو قلم بيهون والبحر بحر وينين يمده من بعده 7 أبحر كسبوا هلا ليلا 7 بحر تكمروبت ما نفيدت كلمات الله يا الله نقدر اتالكم يا ولا تصفوبت
ኢነላህ ዓዚዙን ሐኪም ይላል። ወሁዱሱ አሃዲ ፊዕሊሂ የአላህ ስብሓነሁ ወተዓላ ስራ አሃዶቹ ቅርንጫፎቹ አንዳንዶቹ ተቀን በኋላ መገኘታቸው ላያስተልዚሙ ነቅሶን ፊ ሐቂሂ በአላህ መብት ላይ ጎደሎን አያስይዙም አያመጡም። ምን ችግር አለው? እንዲሁም እስከ ጊዜው ሰርቶ ተቀን በኋላ ተቋረጠ ቢባል እንዲሆነ እንጂ ችግሩ ሊል ነው። ይህን የሚለው ማነው? ሙስቢቱ ነው። አሁን አምኜበታለሁ ይሄ እኮ ነቅስ የለውም ለማለት ነው። ይሄ ሁሉ ያደረደረው ግልጽ ነው አይደል? የአላህ ስብሓነሁ ወተዓላ ሲፈተል ፊዕሉን ሁለት አመለካከት እንመለከተዋለን። አንደኛ ነውዓን ስናይ ቀዲም ነው ሊል ነው። ግልጽ ነው አይደል? ነውዓን ሲናይ ለምሳሌ ከላም ቀዲም ነው ነውዑ። አሃዱ ደግሞ አፍራዱ አንዳንዱን ስናይ ተቀን በኋላ ይገባል። ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጅሃ ይላል አላህ ሱብሓነሁ ወተዓላ። ነቢያችንን ዓለይሂ ሰላቱ ወሰላም አንዲት ሴትዮ ስለ ባሏ አውርተዋት ያወሩትን ወሬ ነቢያችን ጋር ሰለላሁ ዐለይሂ ወሰለም የተመላለሰችውን ከተመላለሰች በኋላ አላህ ሱብሓነሁ ወተዓላ ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጅሃ ይላል። ይሄ ሳትከራከረውት በስተፊት ሊለው አይችልም። ግልጽ ነው አይደል? ከዛ በስተፊት ከሆነ ይባላል ነው እንጂ ባለው ሰምቷል ባለ ያለፈው ወሬ ነው አይደል? ሰምቷል ማለት ከዚብ ነው የሚሆነው። አላህ ዘንድ ላይ ደግሞ ከዚብ አይገኝም። ስለዚህ ቀጥታ ይሄን ንግግር የተናገረው አላህ Subhanahu Wa Ta'ala ሴቷ እሷ ጋር ከተከራከረች በኋላ ነው፣ ነብያችን ጋር ከተከራከረች በኋላ ነው። እግረ መንገዱን መግራችሁ ነገር ቢኖር እንደ አሙዲ የሚባል ትልቅ ዓሊም ነበርና እሱ ሰውዬ አሽዓሪ ነው። ከላሙላህ ኢዛ ሻአ የተከለም የሚለውን ከላሙ ነፍስይ ነበር የሚያምነውና አላህ Subhanahu Wa Ta'ala ዛቱ ጋር አብሮ የተገኘ ከላም የሱ ትርጉም ነው። ይሄ አንድ ብቻ ነው ወይንም አራትም ነው። አምሩም ነህዩም ኸበሩም ኢስቲኽባሩም አንድ ነው። አሻዒራዎች መስል አራት ነው የሚሉም አሉ። እነዛን አላኩል ይሃል እሱ በነዛ ውስጥ የገባ ነበር። እሱ ወደፊት ሊመጣ ይችላል ኢንሻአላህ። እና እዛ ውስጥ የገባ ሰውዬ ነበርና ይሄን አያት ሲያነብ ግን ሳትል በስተፊት ከሆነ ያለው ከዚብ ሊሆን ነው አለ። አላህ ዘንድ ከዚብ አይሆንም። እንግዲህ አሁንስ ታለች በኋላ ከሆነ አሃዱ አቅዋል የአላህ Subhanahu Wa Ta'ala ንግግሩ አሃዶቹ ተቀን በኋላ የሚገኛሉ የሚለውን አምኖ ቁርአን ከላሙላህ ነው ማለትን ይህም እናነበው ቁርአን ከላሙላህ ነው ማለትን ተመለሰ ይባላል። እግረም ግን ላውራችሁ ብዬ ዝሮ ሁዱሱ አሃዲ አፍዓል ፊዕሊሂ ተዓላ ላ ያስተልዚሙ ነቅሶን ፊ ሐቂሂ ነው። በጥቅሉ ተስራዎቹ አንዳንዶቹ ነውዑት ነው እንጂ የሚቀደም አይነቱ ተቀድሟል እንጂ እያንዳንዱ አፍራዶቹን ምንድነው አፍራድ ያማረኛው ነጠላዎቹ ማለት ነው። እያንዳንዳቸው ስናይ ተቀን በኋላም የሚገኝ ፊዕል አለ። ያ መኖሩ እኮ ለሱ ጎዴሎ አይኖረውም አለ። ይሄን ሲል ያ ሙስቢት ሰው ምን ብሏል? ካላህ ስራዎች ሐዲስ የሆኑ ስራዎች አሉት ማለትን ይለዝመሃል ብሎት ነበር ናፊው። እሱ ደግሞ አዎ ይለዝመኛል አምኜበታለሁ ሲል መረጃውንም አመጣ። በጥቅሉኛ አሁን ይሄ መረጃ መድርድር ማዲል የፈለግነው ሙልተዚም ከሆነ ይለዝመሃል ሲሉት ላዚሙን አዎ አምኜበታለሁ ካለ ቀውሉ ይሆናል ማለት ነው። ግልጽ ነው አይደል? ይሆናል። የዚህን ሰዓት የሱ ቀውል ነው፣ አምኖበታል፣ የሱ ቀውል ነው። ላዚሙል ቀውሊ ቀውሉን ይባላል። የዚህን ሰዓት የንግግር ውጤት ላዚም ቀውሉ ሊቃኢሊህ ለቃኢሉ ቀውሉ ነው እንዲያለው ይቆጠራል። መቼ ለሱ ተወስቶለት ይሄ እኮ ይለዝመሃል ሲሉት አዎ ይሄንማ ምን የተናገርኩት የንግግሩ ይሄንማ ሲያዙን አውቃለሁ አውቄ ነው የተናገርኩበት ካለ ይለዝመዋል። ለምሳሌ ሚሳልን አፈአላህን አይተናል። ሁለተኛው ሐል ነው الحاله الثانيه ان يذكر له ويمنع اللازم بينه وبين قوله ان يذكر له ለሰውየው የንግግር ውጤት ይሄን ያስለዝማል ይባላል። እሱ ደግሞ ላዚሙን ይከላከላል። بينه وبين قوله ንግግሩና አሁን ላዚም አድርገው አመጡት መካከል ግንኙነት የለውም ብሎ ይከራከራል። ላዚም አይደለም የኔ ንግግር ይሄንን አያሲዝም ብሎ ይከራከራል። مثل أن يقول النافي للصفات لا الله صفات የሚያጸድቀውን የሚያባረውን ሰውዬ ሌላ ምሳያ ነውና لمن يثبتها ለሚያጸድቃት يلزم من إثباتك أن يكون الله تعالى مشابها للخلق في صفاته يلزم من إثباتك
ለአላህ ሲፈት ማጽደቅህ ላይ ይለዝማል ይከተላል። አየኩን አላሁ ተዓላ ሙሻቢሃ ሊልኸልቂ አላህ ስብሓነሁ ወተዓላ ኸልቁ ጋር ሙሻቢ ነው ማለትን ያስይዝብሃል። ፊ ሲፋቲ በሲፈቱ እንትን ነው ማለትን ያስይዝብሃል ይለው። ፈየቁሉ ሙስቢት ይላል ላ የልዘሙ ዛሊከ ላ ይሄ በራስህ ግምት እንጂ ይህ ንግግር ውጤት በጭራሽ አይሆንም። ለአላህ ሲፈት ማጽደቅ ቅድም እንዳልኳችሁ ለአላህ ሲፈት ማጽደቅ ምን አይሆንም ሙሻባህን አያመለክትም። ሲፈቱ እሱኑ በመሰለ መልኩ ነው። ያንተ ሲፈት ራስህን በመሰለ መልኩ ነው። ስሙ ማገናኘቱ ሐቂቃውን ማገናኘት ተብሎ አይቆጠርም። ይሰማል ብዬ ብልህ አንተም ትሰማለህ ብልህ መስማትና መስማትን አያገናኘውም ብሎ ሊል ነው። ስለዚህ የንግግሬ ላዚም ይሄ አይደለም ይላል። فيقول المثبت لا يلزم ذلك لأن صفات الخالق مضافة إليه ምክንያቱም የአላህ ሲፈቶች ወደሱ የተጠጉ ናቸው። ግልጽ ነው አይደል? ለም ትዝከር ሙጥለቀተን ሲፈቷ በኢጥላቅ አልተወራይም። ወደሱ አስጠግተን ነው ያስወራናል። ሐታ يمكن ما ألزمت به አንተ እኔን ያስለዘምከኝ ነገር ይይዝሃል ያልከው ነገር ሊመች ዘንድ ያ በኢጥላቅ አላወራሁትም። እኔ በኢጥላቅ አውርቼው በስዱ አውርቼው በነበር ወደሱ ሳላስጠጋ የሱ ሰምዕ እኮ ነው ያልኩ። ሰምዕ አይደለም በኢጥላቅ በነበር ወደሱ ስታስጠጋሁ ድረስ አንተ ያልከኝ ልታስለዝመኝ የምሞክረው ነገር ምንም አይከተለውም ማለት ነው። አታይም ከሌ ሊመች ዘንድ ያ ማልዘምተ ቢሂ በሱ ያመጣኸው ላዚም ሊመቻች ዘንድ ያ እኔ በኢጥላቅ አላወራሁትም። በኢጥላቅ አውርቼው በነበር ይሄን የሚለዝመው አስጠግቼ ነው ወደ ባለቤቱ ያወራሁት። ምን ማለት ነው ይሄ ቢባል ያማ አንድ ሲፈት بحسب ما تضاف اليه ما يضاف اليه ወይንም ሲፋ አንድ ባህሪ بحسب ما يضاف اليه ወደ የሚጠጋበትን አካል ባለቤቱን ከማያት አኳያ ይለያያል። ግልጽ ባለቤቱን ከማያት አኳያ ይለያያል ማለት ነው። ለምሳሌ የትንኝ ጅብል አንድ ሰው የግመል እጅ ብሎ የሚስል ሰው የለም። ለምን እጅ ብቻ በኢጥላቅ ብል እሺ የሆነ ነገር ሊሆን ይባላል። የትንኝ እጅ እግር አልኩ። የትንኝ እግር ማንኛውም ሰው የግመል ያህላል ተብሎ የሚገምት የለም። የግመል እግር ብዬ ብል ባለቤቱ ከተወሰንኩት ማንም አካል የዝንብ እግር ያህላል ተብሎ የሚገምት ሰው አለ። ለምን ባለቤቱን ነው የሲፈቱን ባለቤቱ ጋር ስለሆነ አስጠግቼ ያወራሁት ነው። ስለዚህ ሲፈቶች ወደ ባለቤቱ በተጠጉ ሰዓት ባለቤቱን ከማየት አኳያ ሲፈቶቹም የባለቤቶቹን የሚመስሉ እንጂ የሌላዎቹ ሲፈቶች ጋር የማይመስል ግልጽ ነው። ስለዚህ በኢጥላቅ በነበረ የተወራው ያ ሲፈት ይሄ ለዝ ማለት ላይ ነበር። በኢጥላቅ አይደለም ያወራሁት ባለቤቱ ጋር አስጠግቼ ነው ያለሁት። ስለዚህ بحسب ما تضاف إليه ወይንም ما يضاف إليه ሲፈቱ በሚጠጋው የሲፈቶች በሚጠጉበት ባለቤታቸውን ከማያት አኳያ ይለያያሉ። ስለዚህ ሙሻባህ የሚባል ነገር በኢጥላቅ ተወርቶ ነበር የሚያዘው ብሎ መልስ ሊሰጥ ነው። وعلى هذا بها كهد فتكون مختصة به لا ثقة به وعلى هذا بها كارتر ودي ባለቤቱ ታስጠጋውት فتكون ትሆናለች ያቺ ሲፈት مختصة به በባለቤቱ የተለየች ላኢቀተ به በሱ የምታምርበት ትሆናለች። ግልጽ ነው አይደል? ሰምዑላህ እስካልኩ ድረስ ሙጥለቀ ሰምዕ አይደለም የምታየው የአላህ መስማት ነው ያልኩት ራሱ ጋር በሚስማማው ነው የሚሆነው። ቢሐሰቢ ማ ይضاف ኢለይ ያዙት። ይሄ እንዲያትረሱት ሲፋ ማዕና ያገናኘዋል። በቃ ማዕና ያገኛል። ቀድሩ ሙሽተረክ የሚባላል መስማት የሚለው ማወቅ የሚለው ያገናኘዋል። ባለቤቱን ስናይ ግን ቢሐሰቢ ማ ይضاف ኢለይህ ግን የቃው የባህሪው ባለቤቱን ስናይ ግን እንደ ባለቤቱ ይለያያል። እደግመዋለሁ። እግር የግመል እግር አየሁ ብል በጭራሽ እንደ ዝንብ እግር ይችን የምታልናት ብሎ የሚልክ ሰው የለም። አትስለውም። ለምን የግመል የሚለው ነው ምን ያለው እግሩን በየንትና እግር እንዳይመስል ያደረገህ የግመል ስላልኩ። ስለዚህ የአላህ ሲፈት የአላህ መስማት የአላህ ማየት የአላህ ማወቅ ስንል ማወቅ መስማት ማየት የሚባለው ቀድረ ሙሽተረኩን አይተን የሌላዎቹ ጋር እኩል ይሆናል ማለት ነው። ያሲዝም ነው። ግልጽ ነው አይደል?
የዚህን ሰዓት ላዚም አልቀውሉ ምንድን ማለት ነው? ቀውሉ አይደለም። በነገራችን ላይ ልጨርስ ግን ከማ አንከ ልክ አንተ አዩሃ ናፊ አንተ የምታባር ሊሲፋቲ ለአላህ ሲፋት የምታባር ሰው ቱስቢቱ ሊላሂ ተዓላ ዛተ ለአላህ ዛት እንደምታጸድቀው ወተምነው አን የኩነ ሙሻቢሃ ሊልኸልቅ ፊ ዛቲሂ አላህ ግን ኸልቁ ጋር በዛቱ መመሳሰሉን እየከለከልክ ኸልቁ ጋር መመሳሰሉን እየከለከልክ እያለ ነገር ግን ዛትን ታጸድቃለህ። ልክ እኔም ለአላህ ሲፈት አጽድቄ ሲፈቱን ሌላዎች ጋር እንዳይመሳሰል አጸድቃለሁ አባራለሁ። ፋዩ ፈርቅ በይነ ዛት ወሲፋት ሲፈትና ዛት ምንድነው ልዩነታቸው? ዛትን ያጸድቃል እኮ ዛት አለው የሰው ዛት አይመስልም የራሱ ይላል። ታዲያ ሲፈቱም ሌላ የማይመስል ነው ማለት ነው። ሌላ እኮ አጭር መልስ የለውም። በጥቅሉ ይሄን አባባል ምን ይሉታል? አልከላሙ ፊ ሲፋት ፈርዑን عن الكلام في الذات ይሉታል። ባጭሩ ሲናገሩበት እንደ ቃዒዳ እንዲህ ያሉት ንግግሮች ማፈዝ ይተበቅባቸዋል። الكلام في الصفات فرع عن الكلام في الذات ይሄ ቃዒዳ ነው ራሱ። ስለ ሲፈት ማውራት ዛት ማውራት የሱ ቅርንጫፍ ነው። ስለ ዛት ስናወራ ዛትን አጽድቀን አይመሳሰልም ካል የሊቁ ቢካል ሲፈትንም አጽድቀን ከዛ ይሄንን ማለት ያለብን ነው። በነገራችን ላይ አሁን ያሁኑ ሚሳል ላዚሙም አይደለም እያለ ነው ያለው። ትክክለኛ ላዚሙም አይደለም። እሺ ሌላ ነገር ሚሳል ልስጣችሁ። ላዚሙ አይደለም ብሎ ተከራከረ ሰውየው። ላዚሙ ግን ያ ሰውየው ቀውሉ ነው ወይ? አሁን እኮ ላዚሙ ያላደለው ነው የነገረ። ለምሳሌ አንጀሃት ሲቲ ኻሊ አላህ Subhanahu Wa Ta'ala ተስድስቱ አቅጣጫ የለም የሚሉ ሰዎች አሉ። ይሄ ማለት የለም ማለት ነው። ተሁሉም አቅጣጫ የለም ብሎ ማለት አሁን እዚህ ቤት ውስጥ ገብተህ ተላይም ተታችም ጓዲያውን የለም ሁሉ እዛም የለም ታልኩ የለም ማለት ነው። ስለዚህ ተስድስቱም ጂሃት የለም አላህ ማለት አላህ የለም ማለት ገር ነው። ግን ላዚሙ ነው ምንም ውጤት የለው። ሌላ ምን ላዚሙ ያላደለ ላዚሙ ነው። ግን ይሄን ስትለው ሰውየው ይሄን አላልኩም ነው የሚለው። ላዚሙን ቢሆን ያ ላዚሙን ኢልቲዛም ካልሆነበት የንግግር ውጤት ነው ይባላል። የንግግር ውጤት ነው ብለን ብንል ካፊር ነው ማለት እንችል ነበር። ዑለማኡል ከላምን አሻኢራዎችን ለምሳሌ አላከፈሯቸውም። ዑለማዎች ለምን አላህ ያለም ይያሉ ለምን አላከፈሯቸው? የለም ቢሉ ያከፍራሉ። ምንም አያጠራጥርም። በአንድ ሰዓት ነው የምከፍረው የለም ታለ ደቂቃም አይቆይ። የለም ምን የሚለዝም ንግግር ተናግረው የለም ማለታችን አይደለም ብለው እስካሉ ድረስ ግን አልተከፈሩም። ግልጽ ነው አይደል? የንግግራቸው ግን ውጤት ሆኖ እያለ ለምን ውጤቱ ከሆነ ያከፍሩም አይከፈሩም? የንግግራቸው ውጤት ይዘነጉበታል፣ አላሰቡትም ማለት ወይ ውጤቱ መሆኑንም አያውቁም። ግልጽ ነው አይደል? ስለዚህ ታላወቅ ደግሞ ሙራድ አይደለም አልታሰበም። የንግግሩ ላዚም መሆን ያላህ እኮ ላዚም ነው ያልነው ቅድም ላዚሙንም ስለሚያውቀው ያ ላዚሙ ሙራድ ታስቧል ብለን ነው። ላዚሙን ስታላወቅ ድረስ አላሰበውም። ግን አሁን ምሳሌ ሰጠን ላዚሙ ያላደለን የተጨቃጨቁትን ነው። ላዚሙ የሆነም ነገር ቢሆን እሱ ኢልቲዛም ካልሆነበት ተናጋሪው አካል ኢልቲዛም ካልሆነበት ቀውሉ ነው አይባልም። ነገር ግን ማወቅ ያለባችሁ ይህ ንግግር ላዚም ነው ብሎ መንሃጁን ማተቸት ይቻላል። ይሄ እኮ ላዚም የለም ማለት ነው ማለት ይቻላል። ግልጽ ነው አይደል? ይሄ ያን መንሃጅ ያን አካሃድ ያን እምነት ውድቀቱን ለማሳየት ነው። ተናጋሪውን ሰውዬ ግን የለም ብሏል ብለን እንልም የለም ታልነው ከፈር ነው ማክፈር ማለት የለም አላለም። ንግግር ውጤት ግን የለም ነው ብሎን መንሃጁን ማንኮት ይቻላል። ይሄ ይቻላል። ሰውየውን ግን ንግግር ውጤት ነውና ብለን የለም ብሏል ብለን የለምን ሁክም አንሰጥበትም ለማለት ነው። ምሳሌ ሰጠው ያላደለውን ስለሆነ ማለት ላዚሙ ያላደለውን ስለሆነ ነው። ይሄ ምሳሌ ጨመርኳችሁ። ወሁክሙ ላዚም في هاتين الحالين ظاهر على كل حال በሁለቶቹ ሐለት ላይ የላዚሙ እንትን ሐል ظاهر ነው ማለት ምንድነው? ላዚም እዚህኛው ላይ ላዚሙ አይለዝምም፣ እዛም ላይ አይለዝምም። ለምን ላዚሙ አይለዝምም? ና ግልጽ ነው አይደል? ሁለቱም ሐል እዛኛው ላይ ፊተኛው ላይ ኢልቲዛም በሆነበት አላተ ይዝከረ ወይም እዛ ላዚሙ ነው ላዚሙንም አምንበታለሁ ባለ ሰዓት ግልጽ ነው ሐቅ ነው። የዛን ሰዓት እዚህ ደግሞ ላዚሙ ነው ሲሉት ላዚሙ አይደለም ብሎ ተከራከረ። ሁለቱም ሐቅ ነው። ይሄኛው ላዚሙ ቀውሉ አይደለም፣ እዛኛው ላይ ቀውሉ ነው። ይሄኛው ላዚም አይደለም ስላለ ቀውሉ አይደለም። ግልጽ ነው አይደል? ላዚም አይደለም ማለት ብሏል፣ ቀውሉ አይደለም። ያኛው ደግሞ ላዚም ነው ብሏል። የፊተኛው ቅድም ያሳለፍ ነው ቀውሉ ነው። ይሄ ግልጽ ነው። ሶስተኛው ሐል አየኩነ ላዚሙ መስኩተን አንሁ ነው። ላዚሙ ዝም ነው የተባለው አልተነገረም። ይሄ እኮ ላዚም ነው ብለውት
አረ ላዚሜም አይደለም አላለም። አዎ ላዚሜ ነው አምንበታለሁ አላለም። ቀድሞ አልተነገረም። የንግግር ውጤት እኮ ይሄን ያስይዛልም አልተባለ። فلا يذكر بالالتزام ولا منع بالالتزام አልተወራም ማለት ይሄን ይለዝማል ተብሎ አልተወራም አልተነገረም። ወላ منع አልተከራከረም። የሚከራከረው እኮ ሲነገር ነበር። فحكمه የንግግር ውጤት ግን ነው። فحكمه يسوسكم في هذه الحاله الله ينسب الى القائل አሁንም ቢሆን ያን ላዚም ወደ ቃይሉ ሰውዬ አይጠጋም። ለምን የንግግር ውጤቱ የሆነ ለምን ነው የማይጠጋው ይባል? ለአንሁ ያህተሚሉ ይመቻልና ለውዙ ኪረለው ቢወራህ እኮ ይሄ ለዝምብሃል ብለን ብንነግረው አየልተዚመ ቢሂ አዎ ብሎ ያንቀውን የቀውሉ ውጤት አዎ ይሄንንማ አምንበታለሁ ይሄ ውጤቱ ነው ይሄ ንግግር ይሄን ያስይዛል አዎ እኔም አምንበታለሁ ሊል ይችላል። ይሄን ካለ ይገለጠ ግልጽ ሆነ ያው ቀውሉ ላዚሙም ቀውሉ ነው። አው የምናው ተላዝም ወይንም ደግሞ يمكن አው የምናው ተላዝም አው የምናው ተላዝም ማለት ነው። ወይንም ደግሞ አያሲዝም ሊል ነው እንደ ሁለተኛው አላላ ይሄ ንግግር ይሄን አያሲዝም ሊል ይችላል። ይሄም ከሆነ ግልጽ ነው አላመነበትም አላለም ማለት ነው። ويحتمل ሶስተኛ ይመቻል ለውዙ ኪረለው ለሱ ቢወራለት ላዚሙና فتبين له لزومه ተተነገረ በኋላ ላዚሙ ግልጽ ሆኖለት ወቡጥላኑሁ ባጢልነቱም ግልጽ ሆነ። አው ይሄማ ይሄ ያመጣል አለ ይሄ ነገር ደግሞ ባጢል ነው ይላል። የዘን ሰዓት አየርጃ አንቀውልህ ለካ ይሄ ንግግሬ ይሄ ነው ይሄ ደግሞ ይሄን ያመጣል ብሎ ከንግግሩ ላይ ሊመለስ ይችላል። ለምን لأن فساد اللازم يدل على فساد الملزوم ላዚሙ ብልሹ መሆኑ መልዙሙም ብልሹ መሆኑ ስለሚያሳይ ለካ ይሄ ንግግሬ ይሄን ያስይዛል ይሄ ብልሹ ነው ለካ ይሄ ደግሞ ብልሹ ነው ይሄ ብልሹ ከሆነ ንግግሬም ብልሹ ነው ብሎ ሊመለስ ይችላል። ስለዚህ ምን ቀውሉ ነው እንላለን አይደለም? ولورود هذين الاحتمالين اني ሁለት ምክንያቱን ሁለት احتمال ይሄ ሊሆን ይችላል የምንለው ነገር ስላለ لا يمكن الحكم بان لازم القول قول لا يمكن አይመችም الحكم መፍረድ بان لازم القول የንግግር ላዚሙ ቀውሉን ንግግሩ ነው ብለን መፍረድ አንችልም። ሁለቶቹ احتمال ማለት ምንድነው? አንደኛ ይሄ ላዚም ነው ተብሎ ተወርቶ ላላ አይለዝመኝም ሊል ይችላል እንደሚለዝመው አያውቅም ማለት ነው። ወይንም ደግሞ ላዚሙ አይደለም ቀርማ አንተ ላዚሙ ነው ብለህ አምጥተህ ሊሆን ይችላል አንድ ወይንም ደግሞ ላዚሙን ነገር ስትነግረው ሊመለስ ይችላል። የሚመለስም ከሆነ ታያቅ ነው የተናገረው ግልጽ ነው አይደል? ሙራድ አይደለም ማለት ነው አላሰበበትም ግልጽ ነው አይደል? አይለዝመኝም ካለ መሰየው አይለዝመው ሆኖ ነው ወይንም ደግሞ የማይለዝመው መስሎት ወይም ደግሞ ቢያውቀው የሚመለስም ከሆነ ስላላወቀው እንጂ አስቦታል የንግግሩ ላዚም ሙራድ አይደለም ማለት ነው አላሰበው። ስለዚህ በህባባ ላይ يمكن الحكم بان لازم القول قول የንግግር ውጤት ላዚሙ የሱ ንግግር ነው ማለት አይቻልም። እንዲያልኳችሁ መጀመሪያ ላይ ግን የንግግሩ ላዚም ይሄ ነውና ይሄ ንግግር የወደቀ ነው ብሎ መንሃጁን ማንኮት ይቻላል። ንግግሩን ግን ላዚሙን ግን በላዚሙ ሁክም ግን ሰውየውን አንሰጠውም ማለት ነው። ግልጽ ነው አይደል? ፈንቄላ إذا كان هذا اللازم لازما من قوله إيه لازم كنغغر ውጤት ከሆነ لازم يكون قول له ለሱም ቀውል ነው ብለን እንበል እንጂ ለምን لأن ذلك هو الأصل أصل ይሄ ነው لا سيما مع قرب التلازم ጭራሽ መያያዙ በጣም የቀረበ ከሆነ ንግግሩ መሆን ነው እንጂ አስሉ በተለይ ቁልና እንላለን هذا مدفوع ይሄን ባህር ይሄን ምክንያትና ባራዋል እንዴት بأن الإنسان بشر كالبشر بأن الإنسان كبشر ሰው እንደመሆኑ وله حالات نفسية የሰው ባህሪ ያለው የሰውነት ባህሪ ያለው وخارجي يوسط የሆነች وخارجيቱን የውጭ የሆነችን ባህሪ ያለችው تجب الذهول عن اللازم لازمን የምታስረሳ ላዚሙን ለማስረሳት የምታመጣ በሆነ ባህሪ ያለችው የራሱም ሀጃ ለየውጭም ይሁን ላዚሙን ተፈኩር እንዲያረግ የሚያመጣ ሀጃ ይኖረው ግልጽ ነው አይደል? فقد يغفل ሊዘነጋ ይችላል ንግግሩን ላዚሙ ሊዘነጋ ይችላል። እንኳን ንግግሩን ራሱ የተናገረውን የማያውቀው የሚናገርበት ሁኔታ እኮ አለ። እንኳን የንግግሩን ላዚም አው ينغلق فكر ወይንም ልቡ ፍክሩ ይዘጋል አስተሳሰቡ ሆነ ሐሳብ ይዘጋና መጣሁ ብሎ ሄድኩ ይችላል። አው يقول القول ወይንም ንግግርን ይችላል في مضايقات المناظرات ክርክር مضايقه ላይ አጣብቂኝ የሚያስገባ ክርክሮች አሉ አይደል? የዛን ሰዓት ማምለጫ መስሎት ሊያወራ ይችላል። ያይታሰበትም ማለት እኮ ነው። ግልጽ ነው አይደል? من غير تفكير في لوازمه لازم تفكير ሳያስብ ሊናገር ይችላል። ክርክር ላይ በዛ አጣብቂ ወነ ዳሪኬ ነው ማምሳየ አጣብቂ ውስጥ አስገብተውታ ማምለጫ መስሎት በዛ ብሎ የሚያንዳልጠው
የዛ ንግግር ላዚሙን ላያቅ ሲናገር ይችላል። ይሄ አይታሰብበትም እያለ ነው። አፍዋን አጂብ እኮ። ስለዚህ የሱ ንግግር ያሰበበትን ነገር እያወቅ ነው ራሱ እርግጠኛ ምናምን ቀሪናዎች ሰፊ ቀሪናዎች እያሉ ራሱ ይሄን ብሏል ብለን ግድ ያላለው ላዚም ለማድረግ የምንዘል ሰዎች አለ። እንደ ሸርዕ ግን አገማመቱ ይሄን ይመስላል። ሙዳየቃቱል ሙናዘራ ላይ ለአንድ ያልጠው ይችላል። የሚናገረውን ንግግር ላዚሙን ላያውቅ ይችላል። እንኳን ንግግር ራሱ ይሳሳታል። ራሱ ላዚም የንግግሩ ሳይሆን እንቅጭ ያለ እንትን ሊናገር ይችላል ሌላው ቀርቶ። ስለዚህ የሱ ነው ማንለው ከዛ የተነሳ ነው ሙራድ አይደለም አላሰበበትም ማለት ግልጽ ነው አይደል? አንዳንዴ ግን እንደው ምናልባት አሳቡ አለመሆኑን በእርግጠኝነት እያወቅን ላዚሙም ያላደለውን ድረስ ግድ ይሄን ብሏል ይሄን ማለት ይሄን ነው ብለን ሰዎችን የምንፈርጅ ሰዎች አንዳንድ ያለ እሱ አግባብ እንዳላደለ ያሳያል። የሱ ሙራድ መሆኑን መታወቅ አለበት። የሱ ሙራድ መሆኑን እርግጠኛ ለመሆኑን እያወቅ በዛ መፈሰር ማለት በቃ ላዚም القول ራሱ አይደለም ላዚሙ እየሆነ እያለ ራሱ አይደለም ነው የሚያስይዘው ለማለት ነው። አላ ኩሊ ሃል የዛሬው ደርሳችን ይሄን ይመስላል። ኢንሻአላህ ሰለላሁ ዐለይሂ ወሰለም على نبينا محمد وآله وصحبه أجمعين